ጥሩ ሰዎች ሄደዋል። እኔና እናንተ ከነሱ ጽድቅ ስለተገኘብን ወይ ስለተሻል የተቀመጥን ወደዛ ለመሄድ እንግዲህ ያልሆን ሳይሆን ምህረት ስለገነነልን ከምሕረቱና ከቸርነቱ ከጥበቃው የተነሳ በሕይወት ኑሩ ያለን እግዚአብሔር ስሙ ይባረክ እና መቅሰፍት ወደ ቤትህ አይገባም፣ የዘላለም አምላክ መኖሪያህ ነው ብሎ ያለ እግዚአብሔር ጠላት ስለጠፋ ሳይሆን እግዚአብሔር ስለጠበቀን ነው የተሻገርነው። እግዚአብሔር ስለጠበቀን፣ ስለረዳን፣ ስላገዘን፣ ስለተሸከመን የእግዚአብሔር ስም ብሩክ ይሁን። ምድራችንም ቢሆን እንደዚሁ ነው። ይሄም ምድር ቢሆን እንደዚሁ ነው። በእግዚአብሔር ምሕረት፣ በእግዚአብሔር ቸርነት፣ በእግዚአብሔር ጥበቃ ውስጥ መሻገር ሆኗል። ክብር ለእግዚአብሔር ይሁን። ይህ ያሻገረን አምላክ አሁንም ደግሞ ከእኛ ጋር ጉዳይ አለ፣ ከእኛ ጋር ሥራ አለ፣ ከእኛ ጋር ሐሳብ አለ፣ ከእኛ ጋር አጀንዳ አለ። ስለዚህ እንግዲህ እስካሁን ስለ አጀንዳው እያነጋገረን ነው ያለ። በእኛ ላይ ስላለው አጀንዳ ምን ከእኛ ጋር መስራት እንደፈለገ፣ ለምን እንዳኖረን፣ ሊያኖረን ለምን እንደፈቀደ እያነጋገረን ነው። ስለዚህ የሚሰማ ጆሮ፣ የሚያስታውል ልብ፣ የሚያይ ዓይን እግዚአብሔር ለሁላችንም ይስጠን። ዳዊት በቃሉ እንደዚህ ብሎ ይናገራል። ጻድቅ ሲጣል ዘሩም እንጀራ ስለምን አላየሁም። ረሃብ ስለሌለ አይደለም፣ ማጣት ስለሌለ አይደለም፣ ድህነት ስለሌለ አይደለም። ጻድቅ ሲጣል ዘሩም እንጀራ ስለምን ምን አላረኩም አላየሁም ማለት ስላላየ ነው። እግዚአብሔር ሁል ጊዜ መጋቢው ስለሆነ አሁን መዘምራን ሲዘምሩ ከቦኝ የለም ወይ ምሕረቱ፣ ከቦኝ የለም ወይ ቸርነቱ፣ ከቦኝ የለም ወይ በጎነቱ እና በየዕለቱ በየቀኑ በየጠዋቱ በየማታው እያሉ ይዘምሩልን ነበር። እውነት ነው። እግዚአብሔር በዚህ ባይከበን ኖሮ እኔና እናንተ ሰከንድ መቆየት አንችልም። ትንፋሻችንና መንገዳችን በእጁ የያዘ እግዚአብሔር ይመስገን። በተነበበው ክፍል ላይ ነው እንግዲህ መልእክቴን የሚያቀርበው። እግዚአብሔር ለሕዝቡ የሚጠነቀቅ አምላክ ነው። የመልእክቴ ርዕስ እሱ ነው። እግዚአብሔር ለሕዝቡ ምን የሚያደርግ አምላክ ነው? የሚጠነቀቅ አምላክ ነው። አንደኛ ነገሥት ምዕራፍ 17 ላይ ከ8 ጀምሮ ነው የተነበበው። እኔ ግን ከ1 ጀምሮ ላይ ነው። በገለዓድ ቴሳባዊ የነበረ ቴሴባዊ ኤልያስ አክዓብን በፊቱ የቆምኩት የእስራኤል አምላክ ያው እግዚአብሔርን ከአፌ ቃል በቀር በእነዚህ ዓመታት ጠልና ዝናብ አይሆንም አለው። የእግዚአብሔርም ቃል እንዲህ ሲል ለእርሱ መጣለት። ከዚህ ተነስተህ ወደ ምስራቅ ሂድ፣ በዮርዳኖስ ትይዩ ባለው በኩራት ፋፋ ውስጥ ተሸሸግ፣ ከወንዙም ትጠጣለህ፣ ቁራዎች በዛ ይመግቡህ ዘንድ አዝዣለሁ። ሄደም እንደ እግዚአብሔርም ቃል አደረገ። ሄዶም በዮርዳኖስ ትይዩ ባለው በኩራት ፋፋ ውስጥ ተቀመጠ። ቁራዎችም በየጠዋቱና በየማታው እንጀራና ሥጋ ያመጡለት ነበር፣ ከወንዙም ይጠጣ ነበር። ከብዙ ቀን በኋላ በምድር ላይ ዝናብ አልነበረም፣ ወንዙም ደረቀ። ተነስተ በሲዶና አጠገብ ወዳለችው ወደ ስፓርታ ሂድ፣ በዛ ተቀመጥ፣ እነሆ ትመግብህ ዘንድ አንዲት ባልቴት አዝዣለሁ የሚል የእግዚአብሔር ቃል መጣለት። ተነስቶም ወደ ስፓርታ ሄደ። ወደ ከተማይቱም በር በደረሰ ጊዜ አንዲት ባልቴት በዛ እንጨት ትለቅም ነበር። እርሱም ጠርቶ የሚጠጣው ጥቂት ጽዋ ውሃ ታመጭልኝ ዘንድ እለምንሻለሁ አላት። ውሃ ልታመጣለት በሄደች ጊዜ ወደ እርሷ ጠርቶ ቁራሽ እንጀራን በእጅሽ ይዘሽ ትመጪ ዘንድ እለምንሻለሁ አላት። እርሷም አምላክህ ያው እግዚአብሔርን በማድጋ ካለው ከእፍኝ ዱቄት በማሰሮ ካለው ከጥቂት ዘይት በቀር እንጀራ የለኝም። እነሆም ገብቼ ለእኔና ለልጄ እጋግረው ዘንድ በልተነውም ደግሞ እንሞት ዘንድ ጥቂት እንጨት እሰበስባለሁ አለችው። ኤልያስም አላት፣ አትፍሪ፣ ይልቁንስ ሄደሽ እንዳልሽው አድርጊ። አስቀድመሽ ግን ከዱቄቱ ለእኔ ታናሽ እንጎቻ አድርገሽ አምጭልኝ። ከዛ በኋላ ለአንቺና ልጅሽ አድርጊ። የእስራኤል አምላክ እግዚአብሔር እንዲህ ይላልና በምድር ላይ እግዚአብሔር ዝናብ እስኪምሰጥበት ቀን ድረስ ዱቄቱ ከማድጋው አይጨረስም፣ ዘይቱም ከማሰሮ አይጎልም። እርሷም ሄዳ እንደ ኤልያስ ቃል አደረገች።
እርሷና እርሱ ቤቷም ብዙ ቀን በሉ። በኤልያስም እጅ እንደተነገረው እንደ እግዚአብሔር ቃል ዱቄቱ ከማድጋው አልተጨረሰም፣ ዘይቱም ከማሰረው አልጎደለም። በዚህ ቦታ ላይ እንግዲህ የጊዜውን ሁኔታ ስትመለከቱ በዛን ጊዜ ልክ ቁጥር 1 ላይ እንደተናገረው እግዚአብሔር እስራኤል በአመፅ ምክንያት ጣዖትን በማምለክ እግዚአብሔርን በመተው የእግዚአብሔርን ሕግ በመጣል በጣም አስቸግረውት ስለነበረ እግዚአብሔር እየመገባቸው እያጠጣቸው እየጠበቃቸው እያስወጣቸው እያስገባቸው እያለ ጣዖትን ያመልኩ ነበር። ባኦልን ያመልኩ ነበር። ለባኦል መስዋዕትን ያቀርቡ ነበር። ስለዚህ በእግዚአብሔር ላይ ጀርባቸውን ስላዞሩ ይሄ የእግዚአብሔር ነቢይ በእግዚአብሔር መንፈስ ሆነና ይህንን ነገር ለአክዓብ እንደዚህ ስል ተናገረ። በእነዚህ ዓመታት በፊቱ የቆምኩት የእስራኤል አምላክ ያው እግዚአብሔርን ከአፌ ቃል በቀር በእነዚህ ዓመታት ጠልና ዝናብ አይሆንም ማለት። ስለዚህ ምን ይሆናል ማለት ነው? ድርቅ ይሆናል። ስለዚህ የተማካችሁበት ነገር ሁሉ ይወገዳል። እና እንግዲህ እናንተ በእግዚአብሔር ላይ በሚመግባችሁ በሚያኖራችሁ እግዚአብሔር ላይ ጀርባ ሰጥታችሁ ጣዖትን በማምለካችሁ ምክንያት እግዚአብሔርን ስላሳዘናችሁ እስካልተመለሳችሁ ድረስ የሚያገኛችሁ ነገር ድርቅ ነው አላቸው። ልክ እንደዛውም ደግሞ ይህንን አዋጅ ካወጀ በኋላ እና ኤልያስ ከነሱ እንደ አንዱ ነው። በእስራኤል ምድር ነው የምኖረው እና ሰማይ ከተዘጋ እሱም ምድር የሚሰጠውን ፍሬ ነው የሚበላው። ለምን ለመናገር ፈለገ? ለምን ደፍሮ ተናገረ ካላችሁ እግዚአብሔር እንደሚያኖረው ያውቃል። እግዚአብሔር ያኖራል፣ እግዚአብሔር ያስወጣል፣ እግዚአብሔር ያስገባል፣ እግዚአብሔር ይጠነቀቃል። ስለዚህ ለሱ ደግሞ ከአምላኩ ጋር ኅብረት ስላለ አምላኩን ስለሚያውቅ ሌላ ተራ ከሕዝቡ ጋር ስለማይመስል አምላክን እየፈራ አምላክን እያወቀ አምላክን እየሰማ የሚሄድ ጻድቅ ስለሆነ ጻድቅ ሲጣል ዘሩ እንጀራ ስለምን አላየሁም እንዳለ የድርቅ ዓመት ቢሆን እንኳን እግዚአብሔር ይመግባል። አሜን አሜን። እና አስቸጋሪ ነገር ውስጥ እግዚአብሔር እንዴት ሕዝቡን እንደሚሸፍን ያውቃል። እንዴት እንደሚያሻግር ያውቃል። እንዴት እንደሚጠብቅ ያውቃል። እንዴት አድርጎ እንደሚያስወጣ እግዚአብሔር ያውቃል። ስለዚህ ከሰማይ ምልክት የእግዚአብሔር ሰዎች አይፈሩም። ከድርቅ አይፈሩም። ከጦርነት አይፈሩም። ከአደጋ ከስጋት አይፈሩም። ለምን? እግዚአብሔር እንዴት አድርጎ እንደሚያድን ያውቃል። እስቲ አጠገባቸው ያለውን ሰው እግዚአብሔር እንዴት አድርጎ እንደሚያድን ያውቃል በለው። መንገድ አሳይተነው አይደለም። መንገድ አሳይተነው ሳይሆን እሱ ሁሉ ላይ ስልጣን ያለው ጌታ ስለሆነ። ስለዚህ ኤልያስ ምድሩ ላይ ያንን ድርቅ እንደሚሆን በእግዚአብሔር መንፈስ ከተናገረ በኋላ እሱን ግን ድርቅ አልነካው። ለምንድን ነው እግዚአብሔር እንግዲህ ኤልያስን የሸሸገው? የእሱ ስለሆነ። የእሱ ከሆናችሁ ትሸሸጋላችሁ። አጠገባችሁ ያለውን ሰው የእሱ ከሆንክ ትሸሸጋለህ በሉት። እግዚአብሔር ይሸሽጋል። እግዚአብሔር ይደብቃል። እግዚአብሔር ይሰውራል። እግዚአብሔር የሸሸገውንና የደበቀውን ሰይጣን አያገኘው። የፈለገ ነገር ቢሆን ሰማይ ዝቅ ምድር ከፍ ብል ሚጋጭ ቢሆን አያገኘው። ስለዚህ ኤልያስ ምን አለው? ቀጥሎ ይህንን አዋጅ ካወጣ በኋላ ምድር ላይ የሚመጣው ነገር መከራ እንደሆነ ስለሚያውቅ ያለ ጊዜው ደግሞ አክዓብ ተነስቶ እንዳይገለው በአክዓብም ሰይፍ ውስጥ እንዳይገባ ምን አደረገ? እግዚአብሔር ቀጥሎ ለእርሱ ለራሱ ተናገረ። ይህን አዋጅ ከፈጸመ በኋላ የእግዚአብሔር ቃል እንዲህ ሲል ለእርሱ መጣለት። ለማን? ለኤልያስ ለራሱ ማለት ነው። ከዚህ ተነስተው ወደ ምስራቅ ሂድ፣ በዮርዳኖስ ትይዩ ባለው በኮራት ፋፋ ውስጥ ተሸሸግ። ስለዚህ እዛ ፋፋ ውስጥ እንድትሸሸግ መደበቂያ ስፍራ አዘጋጅቼልሃለሁ። ያንን ቦታ እኔ ስላዘጋጀው ማንም ሊያገኝህ አይችልም ማለት። እግዚአብሔር ሲደብቅ ደበቀ ነው፣ ሲሸሽግ ሸሸገ ነው። እግዚአብሔር ሲሸሽግ ጠላት የፈለገውን ያህል ቢፈልግ ሊያገኛችሁ አይችልም። እግዚአብሔር የደበቀውን የሸሸገውን ማንም ሊያገኝ አይችልም፣ እግዚአብሔር እስካልገለጠ ድረስ። ስለዚህ ኤልያስን ፍለጋ አክዓብ ያላከው መንግሥት ያልፈለገው አገር ያላወጣው አዋጅ ያልተንከራተተበት ቦታ የለም፣ ግን ሊያገኘው አልቻለም። ማን ስለደበቀ? እግዚአብሔር። ክብር ለእግዚአብሔር ይሁን። ስለዚህ መደበቁ ብቻም ሳይሆን ምግብ ያስፈልገው ስለነበረ
አሁን ምግብን ማምጣት የማይችሉ እና በጣም ለየት ያሉ ሰራዊትን ሲያዝታላችሁ እና ቁራዎች እንዲመግቡ አዝዣለሁ አለ። ቁራ በተፈጥሮ ስጋ መስጠት የሚባል ታሪክ አያውቅም እና ቁራ ስጋ አይሰጥም፣ እንጀራ አይሰጥም እና ቁራዎች እንዲመግቡ አዝዣለሁ። በቀንና በማታ በጠዋት እየመጡ የሚበላውን ነገር ራስጌው እያስቀምጡ ይሄዳል። ውሃውን ደግሞ ከዛ ከዮርዳኖሱ እየቀዳ ትጠጣለህ። ስለዚህ ያንን እያደረገ ቆየ። አሁን ድርቁ እየባሰ ሲሄድ የዮርዳኖስ ወንዝ ምን ሆነ? ደረቀ። አሁን ዮርዳኖስ ሲደርቅ ውሃ ጥም እንዳይገለው እግዚአብሔር ስላሰበ ሌላ ቦታ ደግሞ እንደሚያዛውረው ታያላችሁ። የሚያዛውረው ቦታ እንግዲህ ቁጥር 8 ላይ የተነበበው ተነስተ በሲዶና ወዳለችው አጠገብ ወዳለችው ወደ ስፓርታ ሂድ፣ በዛ ተቀመጥ፣ እነሆ ትመግብ ዘንድ አንዲት ባልቴት አዝዣለሁ የሚል የእግዚአብሔር ቃል መጣለት። እች ባልቴት ሌላውን መቀለብ ቀርቶ ለራሷን ሞት የምትጠብቅ ናት እና የመጨረሻ ነገር የመጨረሻ እንጎቻ የሚሆን ነገር ነው ያላት። ስለዚህ ወደዚች ለምን ይልካል እግዚአብሔር? ስንት ሀብታም እያለ፣ ስንት ባለጠጋ እያለ፣ ስንት ገንዘብ ያለው እያለ፣ ስንት ማስጠጋት የሚችል እያለ ለምንድን ነው ወደ ሌላ ያላከው ኤልያስ? ሴትቱ ሳትሆን ኤልያስንም ሴትቱንም የሚመግብ እግዚአብሔር ስለነበረ ነው። ክብር ለእግዚአብሔር ይሁን። ስለዚህ በሱ በኤልያስ ምክንያት ሴትቱም እንድትጎበኝ ጊዜ ስለደረሰ ነው። ወቅት ስለመጣ፣ ዘመን ስለመጣ የእግዚአብሔር ጉብኝት ወደ ቤቷ እንዲገባ፣ የእግዚአብሔር እጅ እንዲያገኛት፣ የእግዚአብሔር ክብር እንዲያገኛት፣ በዛ ምድር ላይ ካለው ሕዝብ ሁሉ የተለየ ቤት እንደሆነ እንድታወቅ እግዚአብሔር ነቢዩን አነሳና ወደ እሷ ቤት ላከ። ወገኖቼ እግዚአብሔርን ሰዎች የሚቀበሉ ሰዎች እግዚአብሔርን ይቀበላሉ። መጽሐፍ ቅዱስ ነው እንደዚህ የሚለው እና አንድ ነቢይን በነቢይ ስም የሚቀበል የነቢይን ዋጋ ይቀበላል። ደቀ መዝሙርን በደቀ መዝሙር ስም የሚቀበል የደቀ መዝሙር ዋጋ አለው እና በደቀ መዝሙር ስም አንድ ብርጭቆ ውሃ የሚሰጥ እውነት እላችኋለሁ ዋጋው አይጠፋበትም ብሎ ይናገራል። ስለዚህ አሁን በጌታ በእግዚአብሔር ስም የወጣ ሰው እና ጌታ እግዚአብሔር ለጌታ ነገር የቀና ሰው እግዚአብሔርን በእውነትና በጽድቅ የሚያገለግል ሰው ይህንን ሰው ለመቀበል እች ሴት ራሷ ባትሰናዳም ወደ እሷ እግዚአብሔር ስልክ የእሷም ጉብኝት እንዲፈጥን ለማድረግም ጭምር ነው የላከው። ክብር ለእግዚአብሔር ይሁን። ስለዚህ የሄደበት ቦታ ሲዶና የሚባል አገር ነው። ስፓርታ የሚባለው ሲዶና ውስጥ ነው። ከእስራኤል ድንበር ውጪ ነው። የአሕዛብ ከተማ ነው። ስለዚህ ኤልያስ ወደ አሕዛብ ሲሄድ የመጀመሪያው ነቢይ ነው ወደዛ እንግዲህ ሲሻገር። ስለዚህ የእሱ መሻገር ለዛች ሴት ጉብኝት እንደሆነ፣ ይሄ ቦታ ደግሞ ኤልዛቤል የምትባለው የአክዓብ ሚስት የተወለደችበት ያደገችበት ከተማ ነበር። እስራኤልን ያናወጠች፣ ጣዖት አምልኮ ሕዝቡን ያሳተች፣ ብዙዎችን ከእግዚአብሔር ሐሳብ የመለሰች እሷ የወጣችበት ቦታ ስለነበረ እዛ ጋር ወስዶ ደግሞ ነቢዩን አስቀምጦ ከዛ ደግሞ እንግዲህ እሷ ላይ የተነሳውን ነገር ሊያጠፋ የሚችል የእግዚአብሔር ሰው መሆኑን ደግሞ በሌላው በኩል እንድታወቅም ጭምር። ክብር ለእግዚአብሔር ይሁን። እግዚአብሔር ጠላትን አይፈራም ወገኖቼ። የጠላትን ኃይል እግዚአብሔር ፈርቶ አያውቅም። እግዚአብሔርን የሚያስፈራ ደግሞ ጠላት እስከ ዛሬም የለ ወደፊትም አይኖርም እና እግዚአብሔር ከሁሉ በላይ ነው። ሁሉን ያውቃል፣ ሁሉን ይችላል። ከሁሉ በላይ ኃይል የያዘ እግዚአብሔር ነው። ስለዚህ ወደዛ ሄዶ እዛ ቦታ ላይ ገና በር ሲደርስ ያገኛት አልቺ መበለት እንጨት ስትለቅም አገኛት ይላል። ጂፒኤስ የለም እንዳሁኑ፣ አድራሻ አልጠየቀም። ግን የእሱ ጂፒኤስ አድራሻውን ጠቋሚ መንፈስ ቅዱስ ስለነበረ ሁለቱንም እዛ ጋር አገናኛቸው። አሜን። እግዚአብሔር ያገናኛል። ከየት እንዴት ይመጣል አይባልም። እግዚአብሔር በምን አይነት ልትረዳ ትመጣለህ፣ በምን አይነት ታግዘናለህ፣ በምን አይነት ትረዳናለህ፣ እንዴት ሆኖ ይሄን ከዚህ ችግር አልፋለሁ አይባልም ወገኖች። እግዚአብሔር የሚሰራውን ያውቃል፣ እንዴት እንደሚረዳ ያውቃል፣ እንዴት እንደሚያሻግር ያውቃል። እችን ሴት እንዳገኛት አንድ ጥያቄ ነው የጠየቀው ኤልያስ።
ውሃ አጠጭኝ አላት። ውሃ አምጪልኝ። ውሃውን ልታመጣ እንጨቱን ትታ ስትሄድ እንደገና ጠራትና እባክሽ ትንሽ ቁራሽ እንጀራ አምጪልኝ ስላት ታያላችሁ። የዛን ጊዜ ሴትየዋ የመለሰችለት መልስ ሕያው እግዚአብሔርን አንድ ጊዜ እኔና ልጄ በልተን ከምንሞት ከእፍኝ ዱቄት እና ከትንሽ ዘይት ማሰሮ ውስጥ ካለው እና ሌላ ነገር የለም። እኔና ልጄ በልተን ለመሞት እንጨት እየሰበሰብኩ ነው። አሁን አንድ ጊዜ በልተን የሚቀጥለው ደግሞ ሞት ነው የምንጠብቀው። በእጅ ምን አለ ብሎ የሚጠይቅ እግዚአብሔር በእጅ ያለውን ነገር ትንሹን ነገር ማብዛት የሚችል እና ትንሹን ነገር ማብዛት የሚችል ትንሹ ነገር እንዲበዛ እሷ ግን በእምነት እርምጃ እንድትሄድ ነው የተጠየቀችው። እና አሁን ይህንን ነገር ለኤልያስ መስጠት ለእሷና ለልጇ የሚበቃ ነገር የለም። ለሁለቱም አንድ ጊዜ ጎርሰን እንሞታለን የምትለውን ለእሱ መጀመሪያ ከወሰደች ከየት ይመጣል ብላ አላሰበችም። ልክ እንደ ኤልያስ ቃል አደረገች። እንደ እግዚአብሔር ቃል ስናደርግ የእግዚአብሔር ጉብኝት ወደኛ ይመጣል። ክብር ለእግዚአብሔር ይሁን። ቃሉን ሰምተን በቃሉ ላይ እርምጃ ስንወስድ ሌላ ጥያቄ ሳንጠይቅ እንዴት ይሆናል እና እንዴት ይበቃል፣ ይሄ ለስንት ሰው ይሆናል፣ አሁን እኔ ቀጥሎ ልጄና እኔ ምን እንበላለን አላለችም። አምና ነው እርምጃ የወሰደችው። ልክ እንደ ኤልያስ ቃል አደረገች ይላል። የኤልያስ ቃል ማለት የእግዚአብሔር ቃል ነው። አሜን። እንደ እግዚአብሔር ቃል የሚያደርጉ ሰዎች ይባረካሉ። አሜን። እንደ እግዚአብሔር ቃል ምን የሚያደርጉ የሚታዘዙ ሰዎች እግዚአብሔር ያላቸውን ደግሞ በድፍረት በእምነት ሌላ ጥያቄ አይምሯቸውን ሳያስተናግዱ። አሁን እሷ አይምሯን ማስተናገድ ብትፈልግ እንዴ ይሄ ለሶስት ሰው አይሆንም እና ከየት አምጥቼ ነው እኔና ልጄ ምን ልንሆን ነው ልትል ትችላለች። ግድ የለሽም አምጪ፣ የመጀመሪያውን ለእኔ አምጪ፣ ከዛ በኋላ ቀጥለሽ አንቺና ልጅሽ ብይ ካለ በኋላ መልእክት ሰጣት። የሰራዊት ጌታ እግዚአብሔር እንዲህ ይላል የተናገራት መልእክት አትፍሪ። ምን አታርጊ? አትፍሪ፣ ስጋትም አይረብሽ። ስለዚህ አሁን ከድርቁ ምክንያት የተነሳ ረሃብ በምድሩ ላይ ስላለ ከዚህ በኋላ ምን እንበላለን ምን እንጠጣለን ብለሽ አትፍሪ። አዎ አገር ሁሉ ችግር ውስጥ ነው ያለው። አዎ አገር ሁሉ ረሃብ ውስጥ ነው ያለው። አዎ አገር ሁሉ በጣም አስቸጋሪ ነገር ውስጥ ነው ያለው። ለአንቺ ግን እግዚአብሔር እንዲህ ይልሻል፣ አትፍሪ። አሜን። ምን አታርጊ? አትፍሪ። እና የምታዩ ነገር የሚመለከትሽ አይደለም። የምትሰሚው ነገር የሚመለከትሽ አይደለም። ለአንቺ የተለየ የእግዚአብሔር እጅ ወደ ጓዳሽ መጥቷል። የተለየ የእግዚአብሔር ጉብኝት ወደ ቤትሽ ገብቷል። ስለዚህ እግዚአብሔር እንዲህ ይላል፣ አትፍሪ፣ ይልቅስ ሄደሽ እንዳልሽው አድርጊ። አስቀድመሽ ግን ከዱቄቱ ለእኔ ታናሽ እንጎቻ አድርገሽ አምጭልኝ። ከዛም በኋላ ለአንቺና ለልጅሽ አድርጊ። የእስራኤል አምላክ እግዚአብሔር እንዲህ ይላልና በምድር ላይ እግዚአብሔር ዝናብ እስከምሰጥበት ቀን ድረስ ዱቄቱ ከማድጋው ምን አይሆንም፣ አይጨረስም። ከየት ነው የሚመጣው? እግዚአብሔር ነው የሚያባዛው። እግዚአብሔር ያባዛል። አለን ትንሽ ነው የምትሉትን ነገር ጌታ ማባዛት ሲጀምር አትጨርሱትም። ክብር ለእግዚአብሔር ይሁን። እግዚአብሔር ማባዛት ሲጀምር ብትበትኑትም አትጨርሱትም። እኔ በሕይወቴ አይቻለሁ ቢበተን እንደማይጨረስ። እሷ ምስክር ናት። ረድኤት ቢበተን ምን እንደማይጨረስ። ሰው በችግር ውስጥ ባለበት ቦታ እግዚአብሔር ሳያስቸግር የሚያስፈልገውን ነገር ሁሉ እየሰጠ የሚያኖር አምላክ መሆኑን በሕይወታችን እንመሰክራለን። ኢየሱስ ጌታ ነው። በኤልያስ ሕይወት ውስጥ ብቻ የሆነውን አይደለም ምነግራችሁ፣ በእኔም ሕይወት ሆኗል። በዘመኔ እግዚአብሔር እያበዛ በሌለ ነገር ልጆቼን እያስተማረ ቤቴን እየመራ መንገዴን እያቀና ከፊቴ እየወጣ
ሰዎች የሚጠያየቁበትን ነገር እያደረገ ነው ያኖረን። የእግዚአብሔር እጅ ሲመጣ እንደሱ ነው የሚያኖረን። ወደዚህ ሀገር መጥተን በአገልግሎት ቪዛ ነው እኔ ወደዚህ እንትን ያልኩት። ይሄ ቪዛ ለመጀመሪያው ጠያቂ ለእኔ ከተሰጠ ለቤተሰቦቼ የሚሰጠው ሁለተኛ ቪዛም ይባላል። ሁለተኛ ነው። እኔ አርዋን ይባላል፣ ያ ደግሞ አርቱ ይባላል። በአርቱ እነሱ ስራ መስራት አይችሉም፣ ምንም ማድረግ አይችሉም። ሶሻል ሴኩሪቲ አይሰጥም። እንቅስቃሴ ስራ ፍለጋ ቢፈልጉ አይሰሩ እና ቪዛው እንደሱ መሆኑን ቢያውቅ እኔ እግሬንም አላነሳም እዚህ ለመምጣት እና ሄጄ ሶሻል ሴኩሪቲ ለመጠየቅ እንዲሰጣቸው ይዤ በሄድኩ ቀን ነው የነገረኝ። እንዴ ለአንተ ብቻ ነው ሶሻል ሴኩሪቲ የሚሰጠው ለቤተሰብ አይሰጥም አለ። እንዴ ታዲያ ቤት ውስጥ እንዲቆልፋቸው ነው እንደ ሰብስባቸው ያመጣችሁት? ትክክል አይደለም የእናንተ ነገር አልኩና ተጣላሁት። አይ ሰር ህግ ስለሆነ ምን እናደርጋለን አለ። ምንም ማድረግ አይችልም። እኔ ግን አልገባኝም መጀመሪያ። በኋላ ነገሩ ሲገባኝ ግን ልጆቼ በቀን ዳቦ ተሳስተው ትምህርታቸውን እንዳይተው ስለፈለገ ይህን መስመር ዘግቶ ትምህርታቸው ላይ ትኩረት እንዲያደርጉ ስለፈለገ ነው ያደረገው። አሜን። ምን ነው ቅር አላችሁ እንዴ? እና የዚህ ነገር የቀን ስራ ቢለምዱ ትምህርታቸው ላይ በጣም ይደክማሉ፣ መቀጠል አይችሉም። ያንን እንዳያደርጉ ከትምህርት በቀር ሌላ ነገር ማድረግ አይችሉም። ስለዚህ የግድ ትምህርት ቤት ነው መሄድ ያለባቸው። ትምህርት ቤት እንዲሄዱ ሆነ። ትምህርታቸውን ጨረሱ። አሁን እግዚአብሔር ያደረገው ጥበብ እንደሆነ በኋላ ነው የገባኝ። እግዚአብሔር የሚሰራውን ነገር በጊዜው አታስታውሉትም። በኋላ ግን ምን ታረጋላችሁ? ታስታውላላችሁ። እግዚአብሔርን ለሚወዱ እንደ ሐሳቡም ለተጠሩ ነገር ሁሉ ለበጎ እንዲደረግ እናውቃለን የሚለው የእግዚአብሔር ቃል እውነት ነው። ለማንም ሰው አይደለም፣ ለሚወዱ ነው። እንደ ሐሳቡ ለተጠሩ ብሎ ነው የሚናገረው። ግልጽ ነው። እግዚአብሔርን የምንወድ ከሆነ እንደ ሐሳቡ ተጠርተን ከሆነ እግዚአብሔር የሚያደርግልን ነገር ሁሉ ጠላት የሚሰራውም ነገር ሳይቀር እግዚአብሔር ወደ በጎ ይለውጠዋል። ስለዚህ ልጆቼ እየተማሩ እኔ ደግሞ እየኖርኩ የቤት ኪራይ እየከፈልኩ መኪና እየነዳሁ ሲወጣና ሲገባ አጠገቤ የነበረው እንግዲህ ቦታ የሰጠን የዚህ ሀገር ፓስተር ነበር እና በቃ ተጨንቋል። መጨነቁን እኔ አላውቅም። ያስጨነቀው ምን እንደሆነ አይገባኝም። የሚያደርግልኝ ነገር የለም። ስለዚህ አንድ ጊዜ ደብዳቤ እንዲህ ብሎ ጻፈ ለአለቆቹ። እኔ የዚህ የኢትዮጵያዊ ነገር ስላልገባኝ በሱ ነገር ውስጥ አልገባም ማለት እና ደብዳቤ ጽፎ ለነሱ ኢሜል ጽፎ ለኔ ኮፒ አረገ። አሁን ደብዳቤውን አነበብኩና ለረዴት ታሳየዋት። እኔ እስቲ ይሄ ሰውዬ ምን ማለቱ እንደሆነ ቢሮ ሄጄ ልጠይቀው አልኩና ሄድኩ። ቢሮ ገባን። ለምንድን ነው እንደዚህ የጻፍከው አልኩት። እንዴ አንተ ድብቅ ነህ፣ እንዴት እንደምትኖር አላውቅም ማለት ያንተ ህዝብ ደሞዝ አይከፍልህም፣ የእኛ የሚሰጥ ሰው የለም። እንዴት አንተ ቢል እየከፈልክ ቤት እየተከራየ መኪና እየነዳህ ልጆች እያስተማርክ እንዴት ትኖራለህ በአሜሪካ ውስጥ አለ። በእውነቱ እኔም እንዴት እንደምኖር ቢያውቅ ኖሮ በነገርኩ ነበር። ግን እኔም እንዴት እንደምኖር አላውቅም። የሚያውቀው አንድ ነገር ነው፣ የሰማይ አምላክ እያኖረኝ እንደሆነ። ያኖራል ወይ? በደንብ በል እንጂ። ያኖራል፣ እግዚአብሔር ያኖራል። እንዴት እንደሚያኖር ግን አታውቅም አንተ። በእውነቱ ለሱ ጥያቄ ለመመለስ በእውነቱ እኔም አላውቅም እና በሚያውቀን መልስ እሰጥሃለሁ። አሁን ግን እንዴትም ያኖረኝ እንደሆነ አላውቅም፣ ግን የሚያኖረኝ እግዚአብሔር እንደሆነ ገብቶኛል። አንድ ነገር የሚያውቀው ይሄንን ነው።
እሱ ብቻ አይደለም፣ አበሻውም ይጠያየቃል። እና ሉተራውያን እየረዱት ነው ልጆቹን የሚያስተምሩት። እና እነሱ የተረዳ ነው እንደዚህ ብሎ የሚያወሩ ሰዎች እንዳሉ አንዲት እህት ሰው እኮ እንደዚህ ይላል፣ አዎ ማለት ይችላል። እኔ ሉተራዊ የሚባል አንድም ነገር አንድ ሳንቲም ያደረገና የረዳኝ ሰው የለም። እርዳታ ከላይ የሆነለት ሰው በደንብ በሉ ሙስጉን ነው። ከየት በደንብ በሉ ከየት የዚች ሴት እርዳታ ከየት ነው የመጣው? ከላይ ነው። ኤልያስ ይዞ የመጣ ነገር የለም። እሷም እንግዲህ የነበራት እንግዲህ የመጨረሻው ነገር ነው። ከላይ የመጣ እርዳታ ግን ነገሩን ማብዛት ጀመረ። ያበዛል እግዚአብሔር። በእግዚአብሔር ስትታመኑ እግዚአብሔር ቡሃቃችሁን ያበዛል፣ ኪሳችሁን ያበዛል፣ ልጆቻችሁን ያበዛል፣ ስራችሁን ያበዛል፣ የምታገኙትን ያበዛል። እግዚአብሔር ትልቅ ነው። ሰው ቢጠይቃችሁ ማስረዳት ላትችሉ ትችላላችሁ፣ ግን ያኖራችኋል፣ ይሸከማል፣ ያኖራል። ስለዚህ አሁን እየበዛ ልክ እንደተነገረው ቃል ጊዜው መጥቶ እግዚአብሔር እስከሚጎበኝበት ጊዜ ድረስ ከማሰሮዋ ዘይት ከማድጋዋ ደግሞ ዱቄቱ ምን አልሆነም፣ አልጎደለም። እየጨመረ ሄደ። አምላኩን የሚያውቅ ሕዝብ ነገር እየጨመረ ነው የሚሄደው። የኛ ነገር እየጨመረ እንዲሄድ ግን ይህን አምላክ ማወቅ ያስፈልጋል። በዚህ አምላክ ማረፍ ያስፈልጋል። ለዚህ አምላክ የሚገባውን ነገር ማድረግ ያስፈልጋል። እግዚአብሔርን በጽድቅ ማወቅ፣ በጽድቅ መመላለስ ያስፈልጋል። ለእግዚአብሔር የተገባውን ለእግዚአብሔር መስጠት አስፈላጊ ነገር ነው። እቺ ሴት ለማካፈል ፈቃደኛ ከመሆኗ የተነሳ በእምነት እግዚአብሔር ነገሩን ሲያበዛላት ታያላችሁ። እግዚአብሔር በየዘመናቱ ያለ ምስክር ራሱን የሚተው አምላክ አይደለም። ምሕረትን በሚያውቅህ ላይ ጽድቅህም ልባቸውን በቀና ላይ ዘርጋ ይላል ዳዊት። ምሕረትን በሚያውቅህ ላይ ጽድቅህንም ምሕረትን በሚያውቁህ ላይ ጽድቅህም ልባቸው በቀና ላይ ዘርጋ። ልባቸው የቀና በቅንነት የሚሄዱ እግዚአብሔር አምላካቸውን የሚያውቁ ሰዎች ናቸው። በእውነት እቺ ሴት ልቧ የቀና ሴት ናት። ልቧ ቅን ነበረ እና እንግዲህ በቅንነት በእግዚአብሔር ፊት ይህን ባዕድ የሆነውን ሰው ከእስራኤል የሄደውን ሰው ሲዶናዊ ያልሆነውን ሰው ወደ እሷ መጥቶ ጥያቄ ሲያቀርብላት ምንም እንኳ ጥያቄ ወደ ጥላቻ ወደ ክፉ ነገሩን ሳትመነዝር እና ወደ ሌላም ሳትሄድ የጠላት አገር ሰው እኮ ነው ጠላቴ ነው ሳትል ምንም ጥያቄ እንትን ሳይል ስፍራ አዘጋጀችለት እና በቤቷ ተቀበለችው። ኤልሳ በሱናም ሲመላለስ ያቺ ሱናማዊት ሴት ይሄ የእግዚአብሔር ሰው በዚህ ሲያልፍ ገብቶ በቤታችን እንዲያርፍ ስፍራ እናዘጋጅለት አለችና ስፍራ አዘጋጀችለት። አልጋ ዘረጋች፣ ጠረጴዛ አስቀመጠች፣ ሻማ እዛ አረገች እና ሲያልፍ በዛ ሲያልፍ እዛ እየገባ እያረፈ እየጸለየ እየወጣ ወደ አገልግሎት እንዲሄድ። እቺ ሴት ኤልሳ ውለታዋ በጣም እንትን ስላለ ግያዝን እቺ ጥራልኝ አላት። ጠራችና መጣች። እሺ አንቺ ይህን ሁሉ አደረግሽልን፣ በጣም አገለገልሽን፣ አሁን በምን እናገልግልሽ? ለሕዝብ አለቃ እንንገርሽልሽን? ለአለቆች እንግዲህ ስለ አንቺ እንንገርን? ምን እናድርግ?
እስቲ ንገርኝ አለች። እሷ እንዲህ አለች፣ እኔ በሕዝቤ መካከል ተቀምጫለሁ፣ ችግር የለብኝም ምንም። ከዛ በኋላ እንዲህ ስትል ጊያዝ ግን በእሷ አፍ ሆነና ምን አለ? ልጅ የላትም ልጅ የላትም ብሎ ስል ጠራት። የዛሬ ዓመት በዚህ ጊዜ በዚህ ቀን ወንድ ልጅን ትወልጃለሽ ብሎ ትንቢት ተናገረ። በዛው ሁኔታ ልጅ ተወለደላት። የተወለደው ልጅ አንድ ቀን ወደ አባቱ ወደ እርሻ ሄዶ በዛ ቦታ ታመመ። አምጥታ በነቢዩ አልጋ ላይ ምን አደረገችው ይላል? አስተኛችውና ለባለቤቷ አንድ አገልጋይና አህያ ጭኖ እንዲመጣ አድርግልኝ፣ ወደ እግዚአብሔር ሰው ሄጄ እመጣለሁ። በዓል ማበቻ አይደለም፣ በዓል አይደለም። ለምን ትሄጂበት ያለሽ? ሁሉ ዳና ነው፣ እሄዳለሁ። ምን አስቀምጣ ነው? ሬሳ አስቀምጣ ነው። ግን የምትተነብየው ትንቢት ምንድን ነው? ሁሉ ምንድን ነው? ዳና ነው። ስለዚህ አሁን ወደ ኤልሳ ስትደርስ እግዚአብሔር ያንን ነገር አልገለጠለትም እና ሄዳ እግሩን ለመያዝ እንትን ስትል ጊያዝ ሲከላከል ታያላችሁ። ተው ነፍሷ አዝኗል፣ እግዚአብሔር ይህን ነገር ከኔ ሰውሮታልና ልቀቃታል። ሄዳ እግሩን ይዛ ልጅ ስጠኝ ብዬ ለምኜህ ነበር እንዴ አለችው። ከዛ በኋላ ጊያዝን በትሬን ይዘህ ሂድና ልጁ ፊት አጋድም ብሎ ስል ያው እግዚአብሔርን አንተን አልለቅህም ካልሄድክ አልወጣም አለች። ብድግ ብሎ ተነስቶ ሄደ። እዛ አልጋው ላይ ሬሳ ነው ያየ። በር ዘጋ፣ ገባ። አይኑን በአይኑ እጁን በእጁ አፉን በአፉ አደረገና 7 ጊዜ እየወደቀ እየተነሳ ጸለየ። ልጁ ነፍስ ገባበትና ተነሳ። ከዛ ሂጂ ግብና ልጅሽን አንስተሽ ውጪ። ሁሉ ዳና ነው። ሁሉ ዳና ነው። ዳና ሆነ። በሕይወታችን የምናውጀው አዋጅ ዳና ከሆነ ዳና ይሆናል። ብዙ ጊዜ የእኛ አንደበት ተቃራኒ ነገር ነው በመናገር የሚሞላው እና የእግዚአብሔር ቃል ግን የእግዚአብሔርን ቃል ራሱን አንስተን በራሳችን ላይ መናገር እንድንችል ያዘ እና መልካም የሆነውን የእግዚአብሔርን ቃል በራሳችን ላይ መናገር ስንጀምር እንደ ቃሉ ይሆንልናል። መናገር ብቻም አይደለም፣ ማመን ደግሞ አለብን። ስለዚህ እቺ ባልቴት በእምነት ነው ነገሮችን ያደረገችው። ሁኔታው ሲገለጥ እሷ መበለት ናት፣ እጅግ ድሃ ሴት ናት። ከአንድ ልጇ ጋር ወደፊት የመኖር ተስፋ የቆረጠች፣ ሞትን የምትጠባበቅ፣ በላዩ ላይ በር ለመዝጋት የምትጠብቅ እንደሆነች ቁጥር 12 ላይ ታያላችሁ። የእግዚአብሔር ሰው ወደ ቤቷ መምጣቱ እርሷም በእምነት መቀበሏ ጉብኝት ይዞላት መጣ እና ባትቀበለው ኖሮ ያ ጉብኝት ወደ ቤቷ አይገባም። ኤልያስን ለመቀበል ፈቃደኛ ሆና ልቧ ሳይገባ በመቀበሏ ምክንያት እግዚአብሔር አብሮ ገባ። መበለቷን ስታዩት ትሑት ናት፣ ምግባረ ቀና መልካም ሴት ነበረች። ለእርሷና ለልጇ አንድ እንጎቻ ለመጋገር እንጨት እየለቀመች ሳለ ነው ያገኛት እና ምግባረ ሰናይ መሆኗን የምታዩት ያንን ነገር ትታ ኤልያስ ያለውን ለማድረግ ስትነሳ ታያላችሁ። ሴትዮዋ መልካምና እጅግ ቸርነትን አድራጊም እንደሆነች ታያላችሁ። ከሌላት ነገር ስትሰጥ ብዙ ጊዜ የሚሰጡ ሰዎች ከትርፋቸው ነው መስጠት የሚፈልጉት። እሷ ግን እንዲህ አይደለች። ከሌላት ነገር መስጠት። ከሌለን ነገር ለእግዚአብሔር ስንሰጥ በእግዚአብሔር ዘንድ ዋጋ አለ። አሜን። ሲሞላማ ሁሉም ሰው ከትርፉ ለመስጠት ብዙ አይቸገርም። አንድ ጊዜ ማባቸው ላይ መባ የሚጥሉ መሰዊያ ላይ መባ የሚጥሉ ሰዎችን ያይ ነበር ጌታ ኢየሱስ። ወደ መሰዊያው አጠገብ ሆኖ እያያቸው ብዙዎቹ በጣም ብዙ ገንዘብ ይጥላል፣ በጣም ብዙ ይጥላል
እና አንዲት መበለት ግን መጣችና 1 ሳንቲም የምትሆን 1 ዲናር ነው የሚለው መጽሐፍ ቅዱስ እና በ1 ሳንቲም ውሰዱት በእኛ እና ያንን 1 ዲናር ስትጥል ከነዛ ሰዎች ሁሉ ይልቅ የበለጠ ስጦታ እንደሆነ ያየው የዚችን መበለት ነው። ለምንድን ነው እንደሱ ያሰበው? እንዴ ስንት ሺህ ብር የሰጠ እያለ 1 ዲናር እንዴት በሱ አይን ውስጥ ገባ ብላችሁ ካላችሁ ልቧን ነው ያየው። አጠገባቸው ያለውን ሰው እግዚአብሔር እጅህን ሳይሆን ልብህን ነው የሚያየው በውስጥ። ስለዚህ እሷን ልቧን ማየቱ ብቻም ሳይሆን ምንድነው ያላት? እቺ ሴት ሌሎቹ ከትርፋቸው ጣሉ፣ እሷ ግን ትዳሯን ሁሉ ጣለች። ትዳርን ሁሉ መጣል መሰጠት ነው። ስለዚህ እችም ሴት ልክ እንደሱ አይነት ጥላቻውን አልፋ የሲዶናውያን ጥላቻ፣ ለእስራኤላውያን ያላቸው ጥላቻ፣ አመለካከት፣ አለመቀበል፣ አለማስተናገድ ያንን ሁሉ አልፋ ነው ሰው ምን ይለኛል ሳትል፣ የኔ ወገን አይደለም ሳትል በራብና በመጠማት ምክንያት በእግዚአብሔርም በነቢዩም አላንጎራጎረችም። እና እንግዲህ የሚቀጥለው ምን ሆናለሁ ብላ ስታንጎራጉር አታዩም። ነገሬ ሊያልቅ ነው፣ ልሞት ነው እና በልተን ልንሞት ነው ከምትለው ቃል ውጪ ሌላ ነገር ማግሮምሮም አታዩ። የነቢዩን ቃል ሰምታ ታዘዘች። ለባዕዳን እንኳን መልካም ማድረግ ተዘጋጅታ የፈጸመች ሴት ናት። መልካም ለማድረግ መዘጋጀት እንዴት መልካም ነገር ነው! እኔና እናንተ መልካምን ለማድረግ ስንዘጋጅ መልካሙ አምላክ ከጎናችን ጋር ሆኖ የእኛን ነገር ይሰራል። አሜን። የእኛን ኑሮ ይሰራል፣ የእኛን ትዳር ይሰራል፣ የእኛን ቤት ይሰራል። በእግዚአብሔርና በቃሉ ትልቅ ትምክህትና እምነት የነበራት ሴት መሆኑን ታያላችሁ። በጣም ነው በቃሉና በእግዚአብሔር መታመን የምትችል ሴት ናት። ሌላ ነገር አልተናገረም። እግዚአብሔር እንዲህ ብሎሻል እና ይሄም እንግዲህ ዝናብ ወደ ምድር መጥቶ እንደገና ፍሬ ምድር እስከምትሰጥ ቀን ድረስ ከማሰሮሽ ዘይቱ ከበዋቃሽ ዱቄቱ አይጎልም ይላል የሰራዊት ጌታ እግዚአብሔር። አሜን አለች። በቃ ይሄው ነው። ቃል ከመጣ የእግዚአብሔር በረከት ይመጣል እና ቃሉን ነው የያዘችው። ቃሉን የሚይዙ ሰዎች እግዚአብሔርን ይይዙታል። ቃሉን የሚያምኑ ሰዎች በእግዚአብሔር ይታመናል። በቃሉ የማይጠራጠሩ ሰዎች የእግዚአብሔር በጎነት ያገኛቸዋል። ስለዚህ ቃሉን ያዘች። በእግዚአብሔር ቃል ውስጥ ተርፎት የነበረ ባለጠጋ እንኳን አንደኛ ሳሙኤል ምዕራፍ 25 ከ5 እስከ 17 ስለ አንድ ሰው ታነባላችሁ። ያ ናባል የሚባል እና ዳዊት በምድረ ባዳ በነበረ ጊዜ ናባል በጎቹን ይሸልታል ተብሎ ሲነገረው በጎቹን በምድረ ባዳ ላይ አውሬ እንዳይነጥቅ፣ ሌባ እንዳይነካ ዳዊትና ሰዎቹ እየጠበቁ መልካም ያደረጉለት ሰው ነው። ስለዚህ አንድ ቀን ለወዳጆቹ ድግስ እያደረገ ይሸልታል ሲባል ሂዱና ለወዳጄ ለናባል ባሪያ ዳዊት እና ለሰዎቹ እንደዚህ በሉ እና በምድረ ባዳ ላይ በነበርን ጊዜ በጎችን አንድም አልነካንም፣ እንድነኩም አልፈቀድንም፣ ስንጠብቅ ነበረ። ዛሬ ደግሞ በመልካም ቀን መተናልና እስቲ እባክህ ለእኔና ለባሪያዎችህ ደግሞ የሚበሉትን ነገር ላክልኝ ብሎ አለ። ምን ብሎ መለሰ እሱ? ከጌታቸው የኮበለሉ ስንት ባሮች አሉ። ማንነታቸውን ዳዊት ማን ነው? ማንነታቸውን ለማያውቅ እንጀራዬንና ውሃዬን እሰጣለሁ እንዴ አለና ሸፍጥ ተናገረ። ተመልሰው ሄደው ለዳዊት እንደዚህ ብሎ መልሰዋል አሉ። ዛሬ እስኪነጋ ድረስ ለሱ ካለው ነገር አንድ እንኳ በነፍስ ቢቀር እግዚአብሔር ይሄን ይጨምርብኝ ብሎ ሰይፍ አስታጥቆ ሰዎችን 400 ሰዎች አስከትሎ ያለውን ሁሉ ለመደምሰስ ሲሄድ የናባል ምስት ግን
ባለ አእምሮ ናት ይላል እግዚአብሔር ቃል እዛው ክፍል ውስጥ። ጥበበኛ ሴት ናት፣ ባለ አእምሮ ናት። ስለዚህ ሄደችና እጅ መንሻ ሁሉ ምግቡንም ሁሉ መጠጡንም ሁሉ ይዛ አቆማዳ ላይ ሞልታ አህዮቿን ጭና ዳዊት ከመድረሱ በፊት ወደ መንገድ ሄዳ መንገድ ላይ አገኘችውና ወጥታ ተንበርክካ ጌታዬ ንጉሥ ሆይ በዚህ በምናምንቴ ሰው ቃል አንተ በገዛ እጅ የተካስክ እንዳትሆን ደም እንዳታፈስ እባክህ ማረኝ፣ እኔ አልሰማሁም። ያንን ናባል ማለት ምናምንቴ ማለት ነው፣ እሱ እንደ ስሙ ነው። ስለዚህ እባክህ ወደዛ አትሂድ፣ እግዚአብሔር ለጌታዬ ቤት ይሰራልና አንተ እግዚአብሔርን ጦርነት ስለምትዋጋ ለምን በዚህ በምናምንቴ ሰው ደም እጅህ ይገባል አለችና ለመነችው። አንቺን ላከ እግዚአብሔር እኔንም ከደም የከለከለኝ እግዚአብሔር ይባረካል። ፊትሽን ተቀበልኩ፣ ቃልሽን ሰማሁ አለና ስጦታውን ተቀብሎ ተመለሰ። 10 ቀን ባልሞላ ጊዜ ግን ናባል ምን ሆነ ይላል? ተቀሰፈ። ያከማቸውም የለ እሱም የለ። በስስት የሚጠራቀም ሀብት የለም። በስስት የሚሰበሰብ መዝገብ የለም። ይቀራል፣ የትም አይደርሱ እና በተነበበው ክፍል ውስጥ በማቴዎስ 6 ላይ ጌታ ኢየሱስ ክርስቶስ ይናገር የነበረው ያንን ለእግዚአብሔር በሆነ ነገር ቁጥር 19 ላይ 6:19 ላይ እንዲህ ይላል፣ ከፍ ብዬ ብልና ዝገት በሚያጠፉት ሌቦች ቆፍረው በሚሰርቁት ዘንድ ለእናንተ በምድር ላይ መዝገብ አሰብስቡ። ነገር ግን ብልም ዝገትም በማያጠፉት ሌቦች ቆፍረው በማይሰርቁት ዘንድ ለእናንተ በሰማይ መዝገብ ሰብስቡ። መዝገብህ ባለበት ልብህ ደግሞ በዛ ይሆናልና። ምን ባለበት? መዝገብህ ባለበት ልብህ በዛ ይሆናል። የኔና የእናንተ መዝገብ የት ነው? የዚች ሴት መዝገብ በእግዚአብሔር ሐሳብ ላይ ነው። እግዚአብሔርን የሚገናኙ ሰዎች፣ የሚመኩበት ሰዎች ያተርፋል። በቅድሚያ መንግስቱን የሚፈልጉ ሰዎች መልካም ነገር ሁሉ ይከተላቸዋል፣ አይጎልባቸውም። ሌላው ነገር ይጨመራል። የመጀመሪያ የሆነው ነገር ለእግዚአብሔር እንደተገባ ያውቃሉ። እንደነዚህ አይነት ሰዎች ነህምያ 10 ከ32 እስከ 39 ማንበብ ትችላላችሁ። የመጀመሪያውን ፍሬ ለእግዚአብሔር ይዘው በቤተ መቅደስ ፊት በእግዚአብሔር ፊት ይታዩ ነበረ እስራኤላውያን። ይህ እንዲሆን እግዚአብሔር ትእዛዝ ስለነበር እቺ ሴት ለእንግዳ እንግዲህ የተጠነቀቀለችበት ሁኔታ ተጠነቀቀችለት። እሱ የሚፈልገውን መጀመሪያ ሰጥታ ማለት ነው። የነበራት ጥቂት ዱቄት እና ጥቂት ዘይት እየበዛ እየጨመረ የሚሄድ መሆኑን አየች። በሞልክታዊ ኃይል ብዜት ውስጥ እንደገባ ተመለከተችው። ስለዚህ የዘራችው ጥቂት ነገር እንደገና አብስቶ የሚያፈራ እንደሆነ አየች ማለት ነው። እና ለመስጠት አልሰሰተችም። ሁለተኛ ቆሮንቶስ ምዕራፍ 9 ላይ ጳውሎስ ለቆሮንቶስ ሰዎች ለመቄዶንያ ሰዎች ነው እዛ ጋር እንግዲህ እንትን የሚለውና ለቆሮንቶስ የመቄዶንያን ምሳሌ በማድረግ ይነግራቸዋል እንዴት መስጠት እንደሚገባቸው ለእግዚአብሔር መንግሥት፣ እንዴት ለእግዚአብሔር መዘርጋት እንደሚገባቸው ከትርፋቸው ሳይሆን ከጉድለታቸው እየሰጡ ከእግዚአብሔር ጋር እንዲኖሩ ይነግራቸው ነበር። ሁለተኛ ቆሮንቶስ 9 ላይ ቁጥር 6 ጀምሮ እንዲህ ይላል። ከ5 ልጀምር። እንግዲህ እንደ በረከት ሆኖ ከስስት የማይሆን
ይህ የተዘጋጀ ይሆን ዘንድ አስቀድሞ ወደ እናንተ መጥተው አስቀድማችሁ ተስፋ የሰጣችሁትን በረከት አስቀድመው እንዲፈጽሙ ወንድሞችን እለምን ዘንድ እንዲያስፈልገኝ አስባለሁ አለ። ከምንም አሁን ከስስት የማይሆን ስጦታ እና እያዘኑ ለእግዚአብሔር መስጠት አያስፈልግም። እና የምታዝኑበት ነገር ከሆነ ሰጥታችሁ አትስጡ። ልባችሁ ጥያቄ ውስጥ ሆኖ ለእግዚአብሔር ብትሰጡ እግዚአብሔር አይቀበልም፣ ቤተክርስቲያን ትቀበል ይሆናል። እግዚአብሔር የሚቀበለው ከልብ ጋር ያለውን መስዋዕት ነው። ክብር ለእግዚአብሔር ይሁን። ይህን እላለዋል፣ በጥቂት የሚዘራ በጥቂት ደግሞ ያጭዳል፣ በበረከት የሚዘራ በበረከት ደግሞ ያጭዳል። እግዚአብሔር በደስታ የሚሰጠውን ይወዳልና እያንዳንዱ በልቡ እንዳሰበ ይስጥ፣ በሐዘን ወይም በግድ አይሁን። እቺ ሴት በሐዘን አይደለም የሰጠችው፣ ወይም በግድ አይደለም፣ በደስታ በእምነት ቃሉን ሰምታ በተስፋ ተሞልታ ነው። ስለዚህ በተነ፣ ለምስኪኖች ሰጠ፣ ጽድቁም ለዘላለም ይኖራል። በትኖ ጽድቅ ይኖራል ይባላል እንዴ? ሰብስቦ አከማችቶ እና ጥብቅ አድርጎ ይዞ ነው አንድ ጽድቅ የሚኖር የሚመስለው? ጽድቅ አይኖርም። በዛ በትኖ ነው የሚለው። ያለ ሐሳብ አይደለም የምንበትነው፣ ለእግዚአብሔር ክብር በሚሆን መልኩ ነው። ስለዚህ እንዲህ ተብሎ እንደተጻፈ አሁን እግዚአብሔር የሚለውን ነገር እንድታዩልኝ ይፈልጋል። ሁል ጊዜ በነገር ሁሉ ብቃትን ሁሉ አግኝታችሁ በስንት ነገር? በነገር ሁሉ። ስንት ጊዜ? ሁል ጊዜ። በስንት ነገር? በነገር ሁሉ። እግዚአብሔር ሁል ጊዜ በነገር ሁሉ ብቃትን ሁሉ አግኝታችሁ ለበጎ ሥራ ሁሉ ትበዙ ዘንድ ጸጋን ሁሉ ሊያበዛላችሁ ይችላል። አሜን። ሁል ጊዜ ይሄን ማድረግ እግዚአብሔር ይችላል። ቁጥር 10 ነው። ለዘሪ ዘርን ለመብላት እንጀራን በብዙ የሚሰጥ እርሱ የምትዘሩትን ዘር ይሰጣችኋል፣ ያበረክትላችሁማል፣ የጽድቃችሁንም ፍሬ ያሳድጋል። በእኛ በኩል ለእግዚአብሔር የምስጋና ምክንያት የሚሆነውን ልግስና ሁሉ እንድታሳዩ በሁሉ ነገር ባለጠጎች ትሆናላችሁ። ባለጠጎች የመሆናቸው ምስጢር ልግስናን ለማሳየት እንዲችሉ። ለጋስ ሰው የሚሰስት ሰው አይደለም፣ የሚሰጥ ነው። ስለ እነዚህ በሎዶቅያ ምንድነው? በሎዶቅያ አይደለም፣ በመቄዶንያ ያሉ ቅዱሳን እንዴት አይነት እንደሆኑ ሲናገር ድሆች ናቸው፣ ከመጠን በላይ ጥልቅ ድህነት አለባቸው ይልና እጅግ ለጋሶች ናቸው። የድሃ ለጋስ እንግዲህ ምንድን ነው? ስለዚህ አስቀድሞ ራሳቸው ለእግዚአብሔርና ለእኛም ሰጡ እንጂ እኛ እንዳሰብን አይደለም። በኢየሩሳሌም ያሉ ቅዱሳን ተርበዋል የሚል ነገር ሰምተው መዋጮ እንዲያደርጉ ጳውሎስ እነሱን አየና ድሆች ናቸው፣ ለራሳቸውም የላቸውም፣ ስለዚህ እነሱን ልለፍ ብሎ ስል ለመኑ ይላል እና እንዴት ታልፈናለህ እና እድል ስጠን በእግዚአብሔር መንግሥት ላይ እንድንዘራ። ይሄ እግዚአብሔር የሰጠን አጋጣሚ ነው። ስለዚህ እኛ ከጉድለታችን እንሰጣለን። እግዚአብሔር ከጉድለቱ የሚሰጠውን ሰው ይወዳል። ስለዚህም እግዚአብሔር ላይ ተስፋ አድርጎ ከጉድለቱ ለሚሰጠው ሰው የሚያበዛ ነገር አለ እና ባዶውን አይሰድም። እግዚአብሔር ያለንን ስንሰጥ ባዶአችንን እንድንሄድ አያደርግም። መጽሐፍ ቅዱስ እንደሚነገረን አብርሃም ለ25 ዓመት የለመነውን የጠየቀውን ልጁን
የሚወደውን አንድ ልጁን ይስሐቅን ወደ ሞሪያም ተራራ ውሰድና ሰዋልኝ ብሎ ሲጠይቅ ይሄ ከባድ ጥያቄ ነው። ግን አብርሃም አመነ ይላል። እንዴት አድርጎ ነው ያመነው? ቢሞት እንኳን ሕያው ሊያደርግ እንደሚችል ታምነዋልና አለ። እሺ ብሎ ታዞ ሄደ። መንገድ እየሄዱ እያለ ዘፍጥረት 22 ላይ ታሪኩን ታነባላችሁ። ይስሐቅ እንጨት ተሸክመዋል፣ ብለዋ ይዘዋል፣ አህያ ጭነዋል። ይስሐቅ አንድ ነገር ጠየቀ። አባቴ እንጨቱ ይሄው፣ ብለዋው ይሄው፣ የመስዋዕቱ በግ ወዴት አለ አለ። ልጄ ሆይ የመስዋዕቱን በግ እግዚአብሔር ያዘጋጃል። ማን ግን አንድ ልጅ ያለው አባት ሊሰዋ እየሄደ እያለ እንዲህ አይነት ጥያቄ ሲጠየቅ ፈተናው ቀላል እንዳይደለ እዛ ቦታ ላይ እግዚአብሔር አብርሃምን ፈተነው። ቦታው ደርሶ አገልጋዮቹንና አህያውን አቁሞ ልጁን ይዞ ወደ መሰዊያ ወደ ተባለው ቦታ ሄዶ እንጨት ረብርቦ አስተኝቶት አስሮ አንገቱ ላይ ብለዋ እንዲህ ሊጥል ስል ነው እግዚአብሔር የጠራ። አብርሃም ሆይ ልጅ ላይ እጅህን አትጣል፣ ለእኔ እንደታዘዝክ እግዚአብሔርን የምትፈራ ሰው መሆንህን አይቻለሁ። በሱ ቦታ ይኸው ጻቤቅ ውስጥ የታሰረ በግ አለ፣ እሱን አምጥተህ ሰዋልኝ አለ። አዘጋጀ አላዘጋጀም እግዚአብሔር እና እምነቱ ተፈትኖ አለፈ። ችም ሴት እምነቷ ተፈትኖ ያለፈ ይመስለኛል። ጌታ ኢየሱስ ክርስቶስ የዚችን ሴት እምነት አይቶ ቢያያት ኖሮ ምን ይል ነበር? አንቺ ሴት እምነትሽ ታላቅ ነው። እንዲህ አይነት እምነት በእስራኤል እንኳን አላገኘውም ሳይላት አይቀርም። እግዚአብሔር ባለን ነገር እንዲባርከን፣ ነገሮቻችን ሁሉ ላይ እግዚአብሔር እንዲከብር፣ ቤታችን ላይ፣ ሕይወታችን ላይ፣ ኑሯችን ላይ፣ ስራችን ላይ እግዚአብሔር መካከል እንዲገባ ለእግዚአብሔር የሆነውን ለእግዚአብሔር እየሰጠን እሱን እየሰማን እየታዘዝ እንድናገለግለው እግዚአብሔር ለሁላችን ጸጋ ይስጠን። እንጸልያለን እና ወደ ጸሎት እየሄድን ራእይ 3:20 ላይ ያለውን ቃል ላነብ። እነሆ በደጅ ቆሜ አንኳኳለሁ፣ ማንም ድምፄን ቢሰማ ደጁን ቢከፍትልኝ ወደ እርሱ እገባለሁ፣ ከእርሱም ጋር ራት እበላለሁ፣ እርሱም ከኔ ጋር ይበላል። ዛሬ እግዚአብሔር በቃሉ የልባችንን ደጅ እያንኳኳ ቃሉን እንድንሰማ እንድናምን የእግዚአብሔር መንፈስ ይርዳል። ጌታ ወደዚህ መጣ ትጸልያለች። ከእሷ ጋር አብረን እንጸልያለን።